በቁም ሳጥናችሁ ውስጥ ያለው በጣም ቀላሉ ነገር ያለምንም ጥረት ውብ እንድትመስሉ ቢያደርግስ? አንዳንድ ሴቶች መሰረታዊ የሆነ ቲሸርት ለብሰው እና በሆነ መንገድ ሌክዠሪ ወይም ውድ ልብስ የለበሱ የሚመስሉት ለምንድን ነው? ሌሎቹ ደግሞ ምንም ያህል ገንዘብ ቢያወጡ ተራ የሚመስሉት ለምንድን ነው? ሚስጥሩ ቲሸርቱ ራሱ ሳይሆን እንዴት እንደለበሱት ሊሆን ይችላል። እውነቱ ግን የተወለወለ የተጣራና ውድ እንድትመስሉ የዲዛይነር ሎጎዎች ወይም ውድ ነገሮች አያስፈልጋችሁም። አንዳንድ ጊዜ የሚፈለገው በጣም መሰረታዊ የሆነውን ልብስ እንኳን ወዲያውኑ የሚያጎሉ ጥቂት ብልህ የስታይል ዘዴዎች ብቻ ናቸው። ዛሬ አጠቃላይ መልካችሁን ሊለውጡና የበለጠ የሚያምር የተራቀቀና የተጣመሩ እንድትመስሉ የሚያደርጉ 10 የቲሸርት አለባበስ ስታይል ዘዴዎችን እናያለን። የመጨረሻው ዘዴ እናንተ ልታደርጉት ከምትችሏቸው በጣም ቀላል ግን ፓወርፉል የስታይል ማሻሻያዎች አንዱ ስለሆነ እስከ መጨረሻው ድረስ መቆየታችሁን አረጋግጡ። ወደ ዝርዝሩ እንግባ። 10ኛ ከተንዘላዘሉ ከሰፊ ቲሸርቶች ይልቅ ስትራክቸር ያላቸውን ምረጡ። አንዳንድ ቲሸርቶች በቅጽበት ሌክዠሪ ሆነው ሲታዩ፣ ሌሎቹ ጥቂት ልብሶች ደግሞ ትንሽ ከለበሳችኋቸው በኋላ ያረጁ እንደሚመስሉ አስተውላችኋል? ልዩነቱ ብዙውን ጊዜ የሚመነጨው በቅርጹ ነው። ቀጭን በጣም ስስ የሚጣበቁ ጨርቆች ልብስ ርካሽ እንዲመስል ሊያደርጉ ይችላሉ። ትንሽ ክብደት ያላቸውና ቆንጆ ቅርጽ ያላቸው ቲሸርቶች ደግሞ የተወለወለ መልክ ይፈጥራሉ። ቅርጻቸውን የሚይዙ የጥጥ ቴክስቸሮችን ፈልጉ። ለአንገት መስመርና ለትከሻዎች ትኩረት ስጡ። ተሰቅለው ሲቀመጡ ቅርጻቸውን አለመልቀቃቸውን አስተውሉ። ይሄ ብዙውን ጊዜ ጥሩ ምልክት ነው። የተዋቀረ ቲሸርት ንጹህ መስመሮችን ይፈጥራልና ወዲያውኑ ለብሳችሁ ገጽታችሁ የበለጠ ሆን ተብሎ እንዲታይ ያደርገዋል። 9ኛ በትክክለኛው መንገድ ወትፋችሁ ልበሱ። አንድ ቀላል ቲሸርት ልብሳችሁን ምን ያህል ውድ እንደሆነና ሙሉ በሙሉ ገጽታችሁ ሊለውጥ እንደሚችል ታውቃላችሁ? ልቅ የሆነ ቲሸርት አንዳንድ ጊዜ ስሎፒ ሊመስል ይችላል። በምትኩ ልብሳችሁን ያማረ እንዲሆን የቲሸርታችሁን ፊት ለፊት ወይም ሙሉውን ወትፋችሁ ልበሱት። ይህ ለምን በጥሩ ሁኔታ እንደሚሰራ ምክንያቱም ወገብን ስለሚገልጽና የበለጠ ማራኪ የሆነ ምስል ስለሚፈጥር። ውጤቱ ከተለመደው ይልቅ የተወለወለና ውብ እንድትመስሉ ሊያደርግ ይችላል። ትንሽ ማስተካከያ ትልቅ ልዩነት ያመጣል። 8ኛ ሞኖክሮማቲክ የቀለም ጥምረትን ምርጫችሁ አድርጉ። በየቦታው ቄንጠኛ ሴቶች የሚጠቀሙበትን ፈጣን የቅንጦት ዘዴ ማወቅ ትፈልጋላችሁ? ከራስ ፀጉራችሁ እስከ እግር ጣታችሁ ድረስ ተመሳሳይ ሼዶችን መልበስ ነው። ክሬም፣ ቤዥ፣ ካሜል፣ ነጭ፣ ለስላሳ ግሬ ቀለም ያላቸውን ልብሶች አስቡ። የቅንጦት ብራንዶች ብዙውን ጊዜ ቀላል የቀለም ፓሌቶችን እንዴት እንደሚጠቀሙ አስተውላችኋል? ይህ የሆነበት ምክንያት ሞኖክሮም አለባበስ ለእይታ ስምምነትን ስለሚፈጥር ነው። ሆን ተብሎ በተራቀቀና በሚያስደንቅ ሁኔታ ውድ ገጽታ ይሰጧቸዋል። ቀላል ነጭ ቲሸርቶች እንኳን ከነጭ ሱሪዎች ጋር ሲጣመሩ ውድ ገጽታ የሚያጎናጽፉ ናቸው። 7ኛ እጅጌዎችን ሰብሰብ አድርጋችሁ መልበስ። እዚህ ጋር የምናወራው ስለ ሸሚዞች ነው። እንዲህ ያለ ትንሽ ዲቴል በእርግጥ ለውጥ ሊያመጣ ይችላል። እጅጌዎችን በትንሹ ጠቅለል ለማድረግ በክንዶች ዙሪያ መዋቅር ይፈጥራል እና ለልብሱ የበለጠ የተስተካከለ መልክ ይሰጠዋል። የፋሽን ስታይሊስቶች ይሄንን ዘዴ ያለማቋረጥ ይጠቀማሉ። በቀላሉ ቅርጽና ስብዕናን ይጨምራል። ቁልፉ ረቂቅነት ነው። 1 ወይም 2 ንጹህ ጥፋቶች በቂ ናቸው። በድንገት ያ መሰረታዊ ቲሸርት ከተለመደው ይልቅ ስታይል ያለው ሆኖ ይታያል። ስለዚህ እነዚህንም አድርጉ። 6ኛ ከጨርቁ ሱሪዎች ጋር አጣምሮ መልበስ። ካዡዋል እና የተጣሩ ልብሶችን ስታጣምሩ ምን ይፈጠራል? ቤዚክ ቲሸርቶች ከጨርቅ ሱሪዎች ጋር የተጣመረ መሰረታዊ ቲሸርት ወዲያውኑ የተዋበና የሚያምር ልብስ ይፈጥራል። ይህ ጥምረት ለምን በጥሩ ሁኔታ ይሰራል? የሱሪዎቹ የተወለወለ መዋቅር የቲሸርቱን ካዡዋል ባህሪ ያመጣጥናል። ኮንትራስቱ የተራቀቀና ዘመናዊ ይመስላል። ስራዎችን ያከናወናችሁ ከመምሰል ይልቅ ወደ አስፈላጊ ስብሰባ ወይም ቆንጆ የምሳ ቀጠሮ እያመራችሁ ያላችሁ ያስመስላችኋል። 5ኛ ለአንገት መስመር ትኩረት ስጡ። አንዳንድ ቲሸርቶች ከሌሎች ይልቅ ፊትን ለምን እንደሚያስጌጡ አስባችሁ ታውቃላችሁ? የአንገት መስመር አስፈላጊ ነው።
በሚገባ የተመረጠ የአንገት መስመር መላውን ልብስ የበለጠ የተጣራ እንዲመስል ሊያደርግ ይችላል። የትኛው የአንገት መስመር ለእናንተ ባህሪያት በተሻለ ሁኔታ ይስማማል? ተፈጥሯዊ መጠንን የሚያሻሽለውን ፈልጉ። ትክክለኛው የአንገት መስመር ስታይላችሁን ወዲያውኑ ሊያሳድግ ይችላል። የኔ ምርጫ ክብ ወይም የኦ ቅርጽ ያላቸው ናቸው። ብዙዎቹ ተመልካቾች ቪዲዮን ትመለከቱታላችሁ፣ ነገር ግን ሰብስክራይብ እያደረጋችሁ አይደለም። ቻናሉን ሰብስክራይብ አድርጉ። ለብዙ ሰዎች ደግሞ እንዲደርስ የላይክ በተኑ መጫን እንዳትረሱ። አራተኛ የሚያምር ጌጣጌጥ ጨምሩ። መሰረታዊ ቲሸርት የቅንጦት ሊመስል ይችላል። አዎ ያለምንም ጥርጥር ይመስላል። ጌጣጌጦች ይህንን ለማድረግ በጣም ከቀላል መንገዶች አንዱ ናቸው። ስስ የአንገት ሐብል፣ ክላሲክ የጆሮ ጌጦች የሚያምር ሳት ሊሆኑ ይችላሉ። ቀላል ነገሮች ብዙውን ጊዜ በጣም የተራቀቀ ውጤት ይፈጥራሉ። የሚያምር ሴቶች ልብሶቻቸውን በአክሰሰሪዎች ምን ያህል እምብዛም እንደማይጫኑ ልብ በሉ። በምትኩ ጥራትን የሚጨምሩ ጥቂት ቆንጆ የሚመስሉ ፒሶችን ይመርጣሉ። አንዳንድ ጊዜ በእውነቱ ያነሱ ነገሮች ትልቅ ለውጥ ሊያመጡ ይችላሉ። ሶስተኛ ኒውትራል ቀለሞችን ምረጡ። ውድ የሆነ የልብስ ማስቀመጫዎች ብዙውን ጊዜ በሚያስደንቅ ሁኔታ ቀላል የሚመስሉት ለምንድን ነው? ምክንያቱም ኒውትራል ቀለሞችን ስላካተቱ ነው። ኒውትራል ቀለሞች ከፋሽን አይወጡም። ነጭ፣ ክሬም፣ ጥቁር፣ ላይት ግሬ ይጠቀሳሉ። እነዚህ ሼዶች ጊዜ የማይሽረውን መልክ ይፈጥራሉ እና ከሁሉም ነገር ጋር በሚያምር ሁኔታ ይጣመራሉ። የሚያምር የልብስ ማስቀመጫ እየገነባችሁ ከሆነ በዚህ ጀምሩ። ኒውትራል ቀለሞች መቀላቀልና ማዛመድ አለባበስን ቀላል ያደርጉታል። ፖሊሽድ የሆነም ሉክ ይፈጥራሉ። ሁለተኛ ብሌዘር ወይም ኮት ጣል አድርጉ። ቲሸርትን ከፍ ለማድረግ ፈጣኑን መንገድ ትፈልጋላችሁ? ብሌዘር ጨምሩበት። እውነቱን ለመናገር ይህ አንድ ልብስ ተራ ልብስን ወደ እጅግ በጣም የተራቀቀ የሚመስል ነገር ሊለውጠው ይችላል። ለምን ውጤታማ እንደሆነ እንነጋገር። ብሌዘር መዋቅርን፣ ስልጣንንና ውበትን ይጨምራል። ነጭ ቲሸርት እንኳን በጥሩ ሁኔታ ከተሰራ ብሌዘር ጋር ሲለበስ በድንገት የተለየ ውበት ይፈጥራል። ይህ ከመቼውም ጊዜ የበለጠ ቀላል የስታይል ማሻሻያ ዘዴ ነው። ስለዚህ ሞክሩት። አንደኛ ከሁሉም በፊት ፊት ወይም ልክነት ላይ አተኩሩ። ከሁሉም በላይ በጣም አስፈላጊው ዘዴ ይሄ ነውና። ስንት ሴቶች ፋሽንን ችላ ያሉ ወቅታዊ ልብሶችን በመጠቀም ገንዘብ ያወጣሉ። በዓለም ላይ በጣም ውድ የሆነው ልብስ በአግባቡ ከሰውነታችሁ ጋር ፊት ካላደረገ የሚያምር ሆኖ አይታይም። በጣም ጥብቅ ካለ ምቾትን የማይሰጥ ሊመስል ይችላል። በጣም ልቅ ከሆነ ግዴለሽ ሊያስመስላችሁ ይችላል። ቲሸርት በሚያምር ሁኔታ ሲገጣጠም ወዲያውኑ የበለጠ የቅንጦት ምስል ይፈጥራል። ለዚህም ነው ቄንጠኛ ሴቶች ከብራንዶች ይልቅ ለአለባበስ ቅድሚያ የሚሰጡት። ስለዚህ ከእነዚህ የቲሸርት ስታይል ዘዴዎች ውስጥ የትኛውን በጣም እንደወደዳችሁት፣ የሞኖክሮም አለባበስ ኃይልን ከጨርቅ ሱሪ ጋር ያለውን ውበት ወይንስ ሌሎቹን? ሀሳባችሁን ማስቀመጥ እንዳትረሱ። ውድ ሆኖ ለመታየት ተጨማሪ ገንዘብ ማውጣት አይደለም፣ ብልህ የስታይል ምርጫዎችን ስለማድረግ ነው። ቀላል ቲሸርት በልብሳችሁ ውስጥ ካሉት በጣም የሚያምሩ ፒሶች አንዱ ሊሆን ይችላል፣ ግን እስከዛሬ ትኩረት ካልሰጣችሁት በዚህ መንገድ ለብሳችሁ ሞክሯቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቪዲዮ ላይክ፣ ሼር ማድረግ፣ ቻናሌን ሰብስክራይብ ማድረግ እና በቀጣይ የመለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑ መጫን እንዳትረሱ። ሰላም ቆዩኝ።